የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እሱ ኢየሱስ ክርስቶስ ለዘላለም ጌታ ነው። እናመሰግነዋለን። ዛሬም እግዚአብሔር ረድቶን አንድ እግዚአብሔርን ሐሳብ ለማየት ጊዜውን ሰዓቱን ስለሰጠን እናመሰግናለን። ዛሬ የምንነጋገርበት አርዕስት የተነገረብን ቃል የተነገረብን ትንቢት እንዴት አካል እናለብሳለን? ከኛ ምን ይጠበቃል? ስለተነገረ ቃል ብቻ አካል አይለብስም ብዬ አምናለሁ። ከኛ የሚጠበቅ ማንነት አለ። ከኛ የሚጠበቅ መሟላት ያለብን ነገሮች አሉ ብዬ ከእግዚአብሔር ቃል አምናለሁ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ቃል ካወጣ በኋላ እንደምታውቁት በዚህ ምድር ላይ ተጻራሪ አለ። ቃሉ አካል ለበሰ ማለት ይህ ተጻራሪ አካል የጨለማው መንግስት እንደሚፈርስ ስለሚያውቅ መንግስቱ እንደምትጠብ መንግስቱ እንደምትፈርስ ብዙዎች ከጨለማ ወደሚደነቅ ብርሃን እንደሚመጡ ስለሚያውቅ እጁን አጣጥፎ አይመለከተንም። በውጊያ ይነሳብናል፣ በተለያዩ ድካሞች ይነሳብናል። ግን ደግሞ ይህን ሁሉ አልፈው የእግዚአብሔርን ቃል አካል ያስያዙ አሉ። የተተነበየባቸውን ትንቢት አካል ያለበሱ አሉ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ከነሱ እንደሆን እግዚአብሔር ዛሬ ይረዳናል። ስም ይባረክ። እግዚአብሔር አባት ሆይ ስለምትረዳን እናመሰግናለን። ጸጋን ስለምታበዛልን እናመሰግናለን። ይህ የሚወጣው ቃል የሚነገረው ቃል መንፈስና ትንቢት ስላለበት እግዚአብሔር አባት ሆይ የተነገረን ቃል አካል እንዲለብስ ስለምታግዘን፣ ስለምትረዳን፣ ስለምትገስጸን፣ ስለምትቆጣን፣ ስለምታበረታን እናመሰግናለን። ስምህ ለዘላለም የተባረከ ይሁን። በመጀመሪያ ማየት የምፈልገው የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና 14ን እንመለከታለን። ስሙ የተባረከ ይሁን ማለት መነሻችን ከኢየሱስ ብናረግ መልካም ስለሚሆን ኢየሱስ ሐዋርያችን ስለሆነ ቀዳሚያችን ስለሆነ እግዚአብሔር ስሙ ለዘላለም የተባረከ ይሁን። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደዚህ ይለናል በአዲሱ መደበኛ ትርጉም፣ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እርሱ በመጀመሪያ ከእግዚአብሔር ጋር ነበረ። ስሙ የተባረከ ይሁን። ቃል ነበር፣ ከእግዚአብሔር ጋር ነበር፣ እግዚአብሔር ነበር፣ ግን አይታይም። ወርድ ነው፣ መንፈስ ዓለም ላይ ያለ ነው። በመጀመሪያ ሲል የእግዚአብሔር ዓለምን ነው የሚያመለክተን። ቃል ነበረ፣ ወርድ ነበረ። ወርድ ስል ይሄ የአማርኛው ወርድ አይደለም። እግዚአብሔር ነበረ፣ እግዚአብሔር ቃል ነበረ። አይታይም ነበር፣ አይዳሰስም ነበረ። ወደዚህ ምድር እስከሚመጣ ድረስ በማርያም በኩል እስከሚያልፍ ድረስ ወደዚህ ዓለም አይታይም፣ አይዳሰስም፣ አይጨበጥም ነበረ። እግዚአብሔር ስሙ ይባረክ። እግዚአብሔር ግን በኢየሱስ ክርስቶስ በኩል ታየ። እንደዚህ ይለናል ቁጥር 14 ላይ እዛው የዮሐንስ ወንጌል 1:14 ላይ ቃልም ስጋ ሆነ፣ ከዛ በኋላስ በመካከላችን አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅ ክብር አየን። ስሙ ለዘላለም የተባረከ ይሁን። ቃል ታየ፣ በመካከላችን ተመላለሰ፣ ጸጋንና እውነትን ለብሶ ክብሩን አየን። እግዚአብሔር ታየ በዚህ ምድር ላይ። ለዘላለም ስሙ ይባረክ። ስለዚህ የሚነገርብን ፕሮፌሲ የሚነገርብን ወርድ በእኛ ላይ ይታያል ማለት ነው። በእኛ ላይ አካል ይይዛል ማለት ነው። እዚህ ምድር ላይ ይታያል፣ ይዳሰሳል፣ ይጨበጣል ማለት ነው። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ይህን የተናገረው መጀመሪያ እንደምናውቀው ዘፍጥረት 1 ላይ ነው አይደለ? በሴቲቱና በዘርህና በዘሯ መካከል ፕሮፌሲ ያወጣው ነው። ስሙ የተባረከ ይሁን። እግዚአብሔር ለዘላለም ይባረክ። ስለዚህ አሁን ወደኛ እመጣለሁ። እግዚአብሔር ስሙ ይባረክ። በአንደኛ ደረጃ ላነሳ የምፈልገው የጳውሎስና የጢሞቴዎስን ግንኙነት እናውቃለን። የጳውሎስና የጢሞቴዎስ ግንኙነት ከአገልጋይነት አልፎ እንደ ቤተሰብነት ነው። ፖል በብዙ ጢሞቴዎስን ይመክረዋል፣ በብዙ ጢሞቴዎስን ይገስጸዋል፣ በብዙ ጢሞቴዎስን ያበረታተዋል። ስለዚህ ከዚህ ውስጥ በጣም የታወቀ ቃል እንደዚህ ይለናል አንደኛ ጢሞቴዎስ 1:18 ላይ እግዚአብሔር ስሙ የተባረከ ይሁን። አንደኛ ጢሞቴዎስ 1:18 ላይ ያው አባት ስለሆነ ልጁን መምከር ስላለበት እንዳይፈራ እንዳይመለስ እንዲሁም በዓለም እንዳይወድቅ ለተነገረበት ቃል በብዙ ሲያጽናናው፣ በብዙ ሲያበረታው፣ በብዙ ሲገስጸው፣ በብዙ ወደፊት ሲገፋው እንመለከታለን። ዛሬም ይሄ ቃል እንዲገፋል፣ ዛሬም ይሄ ቃል እንዲያጽናናል። ለጢሞቴዎስ የተነገረው ለእኔ እንዲሆን፣ ለጢሞቴዎስ የተነገረው ለአንተ ለአንቺ እንዲሆን በኢየሱስ ክርስቶስም የእግዚአብሔር ቃል ይርዳን፣ የእግዚአብሔር መንፈስ ይርዳን። እግዚአብሔር ስሙ እየተባረከ ይሁን። አንደኛ ጢሞቴዎስ 1:18 ላይ እንደዚህ ይለናል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። አንደኛ ጢሞቴዎስ 1:18 ልጄ ጢሞቴዎስ ሆይ አስቀድሞ ስለ አንተ በተነገረው ትንቢት መሰረት ይህንን ትእዛዝ እሰጥሃለሁ፣ ይኸውም
እርሱን በመከተል መልካሙን ገድል እንድትጋደል ነው። መጀመሪያ ጢሞቴዎስ ወደ አገልግሎት ከመግባት በፊት እግዚአብሔር ቀዳሚ ነውና ኢየሱስ ክርስቶስ ዘመናትን ሁሉ በቁጥጥሩ ስር ያለ ነውና በዘመናት መካከል የምትሰራውን ተነግሯል። የምትሰራውን የምታገለግለውን መንገድህን ሕይወትህን ተነግሯል። ስለዚህ ለዛ ትንቢት ቃል ተዘጋጅ። ለዛ ለትንቢት ቃል ራስን አሰልጥን። ለዛ ለትንቢት ቃል መንገድን አስተካክል ይሏል። እግዚአብሔር ስሙ ለዘላለም የተባረከ። ልጄ ጢሞቴዎስ ሆይ አስቀድሞ ስላንተ በተነገረው ትንቢት መሰረት ይህንን ትእዛዝ እሰጥሃለሁ። ይህንም እርሱን በመከተል መልካምን ገድል እንድትጋደል ነው። ቃሉ መጋደል ይፈልጋል። መልካም ገድል ነው። ግን መጋደል ስንባል እንደ ሀገር እንደምንመለከተው ጦር ይዘን ምናምን ይዘን ፊት ለፊት እንትን አለ እየተረጋገምን እየተሰዳደብን አይደለም። በመልካም ገድል መጽሐፍ ቅዱሳዊ ገድል እንዳይሆን የሚያደርግ በስጋ ለባሽ ውስጥ የሚጠቀም ክፉ አጋንንቶች አሉ። እንደውም በቤተ ክርስቲያን ብዙ ጊዜ የሚባለው ምንድን ነው? ቤተ ክርስቲያን ጸጋ ትገላለች ይባላል። እውነት ነው። ብዙ ቤተ ክርስቲያኖች ላይ ጸጋ ሞቷል፣ ጸጋ ተገሏል። ግን እሳ ጳውሎስ የሚነግረው ይህን ነው። መልካም ገድል ጸጋን ስለገደሉ እኛም ተነስተን መገዳደል የለብንም። በመልካም ገድል የተነገረንብን ቃል አካል ማልበስ አለብን። በመልካም ገድል በትህትና ዝቅ በማለት በጾም በመጸለይ እንደ እግዚአብሔራዊ ቃል በመሆን እግዚአብሔር ስሙ ይባረክ። ዝቅ በማለት እኛ የእግዚአብሔርን ቃል የእግዚአብሔርን ፕሮፌሲ አካል ማልበስ አለብን። ስሙ የተባረከ ይሁን። 4:6 እዛው ላይ አንደኛ ጢሞቴዎስ 4:6 ላይ እንደዚህ ይሏል። የሚገርማችሁ ነገር ይህን ትእዛዝ ለወንድሞች ብታሳስብ በእምነት በቃል በተቀበልከው መልካም ትምህርት ታንጸ የክርስቶስ ኢየሱስ በጎ አገልጋይ ትሆናለህ። ትምህርቱ ይሄ ነው። ቃሉ ይሄ ነው። በመጣላት አይደለም። በጎ ወታደር የምትሆነው የክርስቶስ ኢየሱስ በጎ አገልጋይ የምትሆነው የክርስቶስ ኢየሱስ በጎ አገልጋይ የምትሆነው ዝቅ ብለህ በተማርከው መሰረት ኢየሱስ ክርስቶስን ተመልከት ነው የሚለው። ዞሮ ዞሮ ስሙ የተባረከ ይሁን። ኢየሱስ ክርስቶስን እያየን ዝቅ ብለን በስጋዊ ጸል በመንፈሳዊ ድብድብ ከስጋ ጋር እያደረግን ከበላዮቻችን ጋር እያደረግን ሳይሆን ከሰይጣን ጋር እየተጣላን ከሰዎቹ ጀርባ የሚሰራው ክፉ መንፈስ ነው። ያንን እየተቃወምን እግዚአብሔር በወደደውና በዛች ሰዓት መምጣቱ አይቀርም። ግሬሱን ቅባቱ መለቀቁ አይቀርም። የእግዚአብሔር ቃል ፉልፊል ማድረጉ አይቀርም። ነገር ግንስ አያችሁ የሚያሰናክለው እኛንም ያሰናክለናል፣ መሪዎችንም ያሰናክላል፣ እኛንም ያሰናክለናል በብዙ ነገር። ከምንም በላይ ግን ልናገር የምፈልገው ወደ ራሳችን ማተኮር ነው ያለብን። ዝቅ እንበል። እግዚአብሔር ወደሚፈልገው አቅጣጫ እንመለስ። ለቅባቱ የሚሆን ማንነት አቁማዳ እንስራ። አዲስ አቁማዳ፣ አሮጌ አቁማዳ ውስጥ አዲስ ወይን ጠጅ አይገባም። ስሙ የተባረከ። ያ ቢገባበት ያፈነደዋል፣ ወይን ጠጁን ያባክነዋል። ስለዚህ አቁማዳችንን እንስራው፣ አቁማዳችንን እናስተካክለው። እግዚአብሔር በሚፈልገው መንገድ እንስራ። የተነገረብን ትንቢት አለ። ያ አካል እንዳይለብስ ሰዎች ለማሰባብ ትተን ቢሰርቡንም ዝቅ እያልን ስጋን ደግሞ እየከለከል ነው። ስጋን ደግሞ የሚፈልገውን ነገር እየሰጠ ነው ሳይሆን ስጋን እየነሳ ነው። ጾም ጸሎት እያስገባ ነው። ስሙ የተባረከ ይሁን። እግዚአብሔር በተነገረን ትንቢት አቅጣጫ እንትጋ። እግዚአብሔር ባለብን ወይ እንትጋ። ስሙ የተባረከ ይሁን። እነዚህ ነገሮች ቁጥር 11 ላይ እንደዚህ ይላል። እነዚህ ነገሮች እዘዝ፣ አስተምር። ወጣትነትን ማንም አይናቅ፣ ነገር ግን ለሚያነቡት በንግግር በኑሮ በፍቅር በእምነት በንጹህ ሕሊና አርአያ ሁንላቸው። ስሙ የተባረከ ይሁን። አየህ፣ ይመክረዋል። በንጹህ በአርአያነት ዝቅ በማለት እግዚአብሔር ስሙ ይባረክ። የተነገረውን ቃል እንዳይጥል ነው ይሄውላ ፖል የሚነግረው፣ ይሄውላ ፖል የሚያስጠነቅቀው። ስሙ የተባረከ ይሁን። እግዚአብሔር ዛሬም እኛን ያስጠነቅቀናል። ዝቅ በማለት የተነገረብን ትንቢት አካል ይለብሳል ይለናል። እግዚአብሔር ስሙ ይባረክ። በመገፋፋት በመጠላላት በመሰዳደብ የተለያዩ ነገሮች በማድረግ ሳይሆን እንዲሁም ስጋ ልቅ ሆነን መጸለይ የቻልን ሳንጸልይ ስንቀር፣ መታመን እየቻልን በአስራት በመባ ሳንታመን እንዴት እግዚአብሔር ወደ ትልቁ ደረጃ ያሻገረናል? በራሳችን ነገር ያልታመንን እንዴት እግዚአብሔር ትልቁን ነገር አሳልፎ ይሰጠናል? ትልቁን ነገር አሳልፎ እንዲሰጠን በእግዚአብሔር ዘንድ እንታመን። የእግዚአብሔር ቃል ባዶ አይደለም።
የእግዚአብሔር ቃል አካል ይለብሳል። ፕሮፌሲ አለን እያንዳንዳችን። ስለዚህ እንትጋ፣ እንጸልይ፣ ወደ እግዚአብሔር ሐሳብ እንመለስ። ስሙ የተባረከ ይሁን። እሺ ይህንን ትእዛዝ ለወንድሞች ብታሳስብ በእምነት በቃል በተቀበልከው መልካም ትምህርት ታንጸ የክርስቶስ ኢየሱስ በጎ አገልጋይ ትሆናለህ። እግዚአብሔር ከማያስከብር ርባና ቢስ አፈ ታሪክ ከአሮጊቶች ተረት ተረት ራስህን አርቅ። ይልቁንም እውነተኛ መንፈሳዊነት ህይወትህን ራስህን አሰልጥን። ስሙ ይባረክ። ቁጭ ብለን ከሰው ከመማት እንውጣ። ከአሮጊቶች ተረት ተረት እንውጣ። የአሮጊት ተረት ተረት ይባላል። የትም የማያደርስ መንገድ አንያዝ። ኢየሱስ ላይ ያልታየ መንገድ አንሂድ። ቁጭ ብለን ዝም ብለን ስንፍ አንበል። ቁጭ ብለን ዝም ብለን የቋጤ ዋጡን ስንለፈለፍ አንዋል። ከመጽሐፍ ቅዱስ ጋር ጊዜ እናጥፋ። ከቅዱስ ቃሉ ጋር ጊዜ እንውሰድ። ከእግዚአብሔር ጋር ጊዜ እንውሰድ። እነ ጳውሎስ ትዝ ይላቸዋል አይደል? እየጾሙ እየጸለዩ ሳለ መንፈስ ቅዱስ እኔ ለጠራኋቸው ስራ ለዩልኝ አለ። መጾም መጸለይ ወደ እግዚአብሔር ሐሳብ ያስገባናል። ወደ ተነገረብን ትንቢት ያስገባናል። ስሙ የተባረከ ይሁን። ጊዜያችን ዝም ብሎ አይበላ። ጊዜያችን ዝም ብሎ አይሂድ። እግዚአብሔር ጊዜውን ያመጣዋል። ከኛ የሚጠበቀው ማለት ይሄንን ነው። ፖል ይነግሯል፣ ተጠንቀቅ፣ ተመለስ፣ ከአንዳንድ መንገዶች ራስህን ጠብቅ። ለምን? የተነገረብህ ፕሮፌሲ አለ፣ የወጣብህ ወርድ አለ። ያ ወርድ አካል እንዲለብስ ከአሮጊቶች ተረት ተረት ተጠበቅ። መንፈሳዊነትን አሰልጥን። መንፈሳዊነት የሚሰለጥነው ብዙ ጊዜ እንደሚባለው ለስጋ ጡንቻ እንዲያወጣ ብረት፣ ፑሽአፕ፣ የተለያዩ ስፖርት እንደምናሰራው መንፈሳዊነት እንዲሰለጥን፣ መንፈሳችንን ቢውልዳፕ እንዲሆን ከመንፈስ ቅዱስ ጋር ጊዜ ማጥፋት፣ ከእግዚአብሔር ቃል ጋር ጊዜ ማጥፋት፣ በአምልኮ እግዚአብሔራዊ በሆኑ መንገዶች ራሳችንን ቢውልድ ማድረግ አለብን። ስሙ የተባረከ ይሁን። የተነገረብን ቃል አካል መያዝ አይቀርም። ቅድም እንዳነበብኩት ለማንበብ ትጋ። ማንም አይናቅህ። ጸልይ። ስሙ የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እሱ መንፈስ ቅዱስ ለዘላለም ጌታ ነው። እሺ 4:13 እዛው 4:13 ቅድም ያነበብኩት ማለት ነው። ስሙ የተባረከ ይሁን። እኔ እስክመጣ ድረስ ቅዱሳት መጽሐፍትን ለሕዝብ በማንበብ በመምከር በማስተማር ትጋ። ሽማግሌዎች እጃቸውን በአንተ ላይ ሲጭኑ በትንቢት የተሰጠ የጸጋ ስጦታ ቸል አትበል። በቃ ቸል አትበል ነው የሚለው ፖል ለጢሞቴዎስ። እኔ ጢሞቴዎስ ነኝ። አሁን የእግዚአብሔር ቃል እየነገረኝ ነው። ትላልቅ አባቶች እየነገሩ በቃ ቸል አትበል፣ መጽሐፍ አንብብ፣ ቅዱስ ቃል አንብብ፣ ከእግዚአብሔር ጋር ህብረት አድርግ፣ ከአሮጌት ተረቶች ተመለስ ነው የሚለኝ እኔን አንተን አንቺን። ስሙ የተባረከ ይሁን። እግዚአብሔር ከማያስከብር ከንቱ መንገድ ተመለስ ነው የሚለኝ። ከእግዚአብሔር ጋር ጊዜ አጥፋ ነው የሚለኝ። ቸል አትበል ነው የሚለኝ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር ይረዳናል። እግዚአብሔር ያግዘናል። የተነገረብን ትንቢት አካል ይለብሳል። በምን? ይኸው መጽሐፍ ቅዱሳዊ መንገዶች። የሰው መንገድ አለ፣ እግዚአብሔር የተናገረው አለ። እግዚአብሔር የራሱን መንገድ ኦልሬዲ ተናግሯል። እግዚአብሔር ጨርሷል። አሁን አካል እንዲለብስ ግን የተለያዩ ተግዳሮቶች አሉ። ያንን ተግዳሮቶች የምታልፈው በዚህ ነው። ከዚህ ጋር ጊዜ አጥፋ፣ ከእግዚአብሔር ጋር ህብረት አድርግ፣ ቸል አትበል፣ እጅን አጣጥፋ አትቀመጥ ነው የሚለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ራሱ ፖል የተሰጠው ቃል አለ፣ የተሰጠው ወርድ አለ፣ የተሰጠው ትንቢት አለ። እግዚአብሔር ስሙ ይባረክ። ፖል የተሰጠው ቃል የተሰጠው ትንቢት ምንድን ነው ካለ መጀመሪያ እስቲ እንመልከት። ሐዋርያት ሥራ 26ን ስንመለከት የእግዚአብሔር ቃል እንደዚህ ይልናል። ለፖል የተተነበየው ምንድን ነው ካልን ከ16 እስከ 18 እንደዚህ ይልናል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እሺ ከ15 ጀምሮ ላንብበው። እኔም ጌታ ሆይ አንተ ማን ነህ አልኩት። ጌታም እንዲህ አለኝ፣ እኔ አንተ የምታሳድደኝ ኢየሱስ ነኝ። አሁን ቁጥር 16 እንደዚህ ይላል። አሁንም ተነሳ፣ በእግርህ ቁም፣ ስለ እኔ ስላየኸውና ወደፊት ስለማሳይህ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጫለሁ። ከገዛ ሕዝብህና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ። አንተም ዓይኖቻቸውን ትከፍታለህ፣ ከጨለማ ወደ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር ትመልሳቸዋለህ። እነርሱም የኃጢአትን ይቅርታ ይቀበላሉ፣ በእኔ በማመን በተቀደሱት መካከል ርስትን ያገኛሉ። ይሄ ነው የፖል ሩጫ። ይሄ ነው ፖል የሰማው ከመጀመሪያው ቀን ከዳነበት ጀምሮ፣ ደማስቆ ላይ ዓይኑ ከታወረ ጀምሮ፣ በብርሃን ከተገናኘው ጀምሮ ኢየሱስ ክርስቶስ ያለው ይሄንን ነው። ይሄ ነው የፖል ሩጫ። ዓይና ብሪና
ከጨለማ መንግስት ወደ እግዚአብሔር መላሽ፣ ወደ እግዚአብሔር መንግስት የምትመልስ ነህ። ወደ ብርሃን ዓለም የምትመልስ ነህ። እንዲሁም በሚመጣው ዘመን ላይ ርስትን እንዲወርሱ የምታደርግ ነህ ይለዋል። ስሙ። ለዚህ ግን ፖል ምን አደረገ? ምን አይነት ዋጋ ከፈለ? ምን አስከፈለው? ይሄ ቃል ዝም ብሎ አለበሰው ነው? የፖልን ህይወት ሁላችንም እናውቀዋለን። በመከራ፣ በጭንቀት፣ በስደት፣ በብዙ መገፋት፣ በብዙ ዋጋ የከፈለ ነው። ስሙ የተባረከ ይሁን። ከሱ ትንሽ እንማር እስቲ። ሁለተኛ ቆሮንቶስ 11:23 እንደዚህ ይለናል። ሁለተኛ ቆሮንቶስ 11:23 እንደዚህ ይለናል። ስሙ የተባረከ ይሁን። 11:23 ላይ እንደዚህ ብሎ ይጀምራል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የክርስቶስ አገልጋይ ናቸውን? እንዳበደ ሰው ልናገር፣ እኔ እበልጣችኋለሁ። ደግሞም በብዙ ጊዜ በስራ ደክሜያለሁ፣ በብዙ ጊዜ ታስሬያለሁ፣ ብዙ ጊዜ ተገርፌያለሁ፣ ብዙ ጊዜ ለሞት ተቃርቤያለሁ። አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። 3 ጊዜ የመርከብ አደጋ ደርሶብኛል። 1 ሌሊት ቀን በባህር ላይ አድሬያለሁ። ብዙ ጊዜ በጉዞ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖቼ አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ፣ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበረ። ስሙ ለዘላለም የተባረከ ይሁን። ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ፣ ተርቤያለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬያለሁ፣ በብርድ በራቁትነት ተቆራምጫለሁ። ሌላውን ነገር ሳልቆጥር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ስም የተባረከ። ለቃል ሰው እንደዚህ ይለዋል። ለተነገረበት ትንቢት አካል እንዲለብስ እግዚአብሔር በትክክል የተነገረብን ትንቢት ፈጽመሃል እንዲለው የዚህን ያህል ዋጋ ከፍሏል። የዚህን ያህል ወርዷል። እኔስ ምንድን ነው መክፈል ያለብኝ? በዚህ ዘመን ስደት ላይኖር ይችላል፣ ረሃብ ላይኖር ይችላል። ምግብ ሞልቷል። በጾም በጸሎት ስጋን በመከልከል የስጋ መሻቱን በመስቀል ማንጠልጠል ኢየሱስ ክርስቶስ ዋጋ ከከፈለለት ፖል ታዲያ ለምን ዋጋ ከፈለ? ዋጋችንን እኮ ኢየሱስ ክርስቶስ ከፍሎታል። የኃጢአት ዋጋ ነው የተከፈለልን። የአገልግሎት ዋጋ አንተ ጋ ነው። የአገልግሎት ዋጋ ካንተ ይጠበቃል። የሚጠበቁ ነገሮች አሉ። ሰይጣን ዝም ብሎ አይጠብቅህም ወንድሜ። በዝሙት ይመጣል፣ በሴት ይመጣል፣ በወንድ ይመጣል፣ በገንዘብ ይመጣል። አሁን አደጋ ላይኖር ይችላል። አሁን አውሮፕላኑ አለ፣ አሁን ገንዘቡ አለ፣ ግን መልኩን ቀይሮ አለ። አጋንንት ራሱ ነው፣ ግን መልኩን እየቀያየረ አለ። ፉልፊል እንዳታረግ አለ። ከጨለማ መንግስት ወደ ብርሃን እንዳታመጣቸው የአጋንንት መንግስት ዝም ብሎ ጅጁን አጣጥፎ እኮ አይመለከትህም። ፕራውድነስ ይከትብሃል። የገንዘብ ፍቅር ይከትብሃል። እንዴት ነው ሐሳቡን የምታስተናግደው ነው? ፖል ይኸው ሁላ መከራ ያለፍከው ለምንድን ነው? የተነገረብኝ ቃል አካል እንዲለብስ። እኛስ ከዚህ ምን እንማራለን? በጥቂቱ ግማሹ እንኳን እስቲ እግዚአብሔር ስሙ ይባረክ። የእግዚአብሔር ቃል ለማከናወን እቺ ምድር ሰፖርት አታረግህም። እቺ ምድር አትደግፍህም። ይሄ ዓለም አይደግፍህም። እንድትሆን አይፈልግህም። ጨለማው መንግስት ዝም አይልህም። ስለዚህ ካልቻለ ይለቃል፣ ከቻለ ደግሞ ይይዛል። ስትለቅ ሄደህ ትጋጫለህ። እንድትጋጭ ያደርግሃል፣ እንድትፈጠን ያደርግሃል። መፍጠን ላይ ደግሞ በጣም ከተረጋጋበት ይይዛል። አቅምን ይይዛል፣ ፖቴንሻልን ይይዛል፣ በሴት ይይዛል፣ በወንድ ይይዛል፣ በትምክት ይይዛል፣ በፕራይድነስ ይይዛል፣ ከኔ በላይ የለም በማለት ይይዛል፣ እኔ የመጨረሻው አገልጋይ ነኝ በማለት ይይዛል፣ ስገዱልኝ በማለት ይይዛል፣ ትምክት የሆኑ ነገሮችን በመልቀቅ ይይዛል። ከኢየሱስ ክርስቶስ መንገድ ያወጣል። የክርስቶስ መልክ በአንተ ላይ እንዳይገለጥ ያደርጋል። የዝቅታ መንገዶችን ከላይ ላይ ያጠፋል። መጸለይ መጾም ምን ዋጋ አለው ያስብላል። የተለያዩ ትምህርቶች ያመጣል። ግን ፖል ይነግረናል። ፖል የከፈለው ዋጋ ለአገልግሎቱ ነው። መዳንማ ድኗል። መዳንማ ለአንዴና ለመጨረሻ ኢየሱስ ክርስቶስ ተገልጦለት እኮ ጨርሷል። ባያገለግል በቃ በሰማይ ሄዶ በቃ አለቀ። የሚሆኑን ይሆናል። ግንስ እግዚአብሔር ለተናገረው ቃል ለሰጠው ኃላፊነት የተከፈለ ዋጋ አካል እንዲለብስ እግዚአብሔር ስሙ ለዘላለም የተባረከ ይሁን። እሺ ምሳሌ መጽሐፍ 6 ከ4
4 እስከ 11 ምሳሌ መጽሐፍ 6 4 እስከ 11 እንደዚህ ይለናል። ምሳሌ መጽሐፍ ምዕራፍ 6 4 እስከ 11 እንደዚህ ይለናል። ቁጥር 4 በዓይኖች እንቅልፍ አያያዛቸው፣ ሽፋሽፍቶች አያንጎላጁ። ቁጥር 5 ከአዳኝ እጅ እንዳመለጠች ሚዳቋ፣ ከአጥማጅ ወጥመድ እንዳፈተለከች ወፍ ራስህን ምን በል አድን። አንተ ታካች ወደ ጉንዳን ሂድ፣ ዘዴውን አስተውለህ ጠቢብ ሁን። አዛዥ የለውም፣ አለቃ ሆነ ገዢ የለውም። ሆኖም ግን በበጋ ምግቡን ያከማቻል፣ በክረምት ወቅት ቀለቡን ይሰበስባል። አንተ ታካች እስከ መቼ ምን ትላለህ ትተኛለህ? ከእንቅልፍህ መቼ ትነቃለህ? ጥቂት ማንቀላፋት፣ ጥቂት ማንጎላጀት፣ እጅን አጣጥፎ እስቲ ጥቂት ልረፍ ማለት ነው። ድህነት እንደ ወንበዴ፣ እጦትም መሳሪያ እንደታጠቀ ሰው ከተፍ ይልብሃል። ቁጥር 11 ምን አለ? ድህነት እንደ ወንበዴ፣ እጦት መሳሪያ እንደታጠቀ ሰው ከተፍ ይልብሃል። ልረፍ፣ ጸልይ። ሌሊት ባልነሳስ? ስንፍና ስጋ እየደለበ መንፈስ እየጫጨ ስጋ እየደለበ የእግዚአብሔር ቃል ሩቅ እየሆነ የእግዚአብሔር ቃል ከኛ በጣም እየራቀ የእግዚአብሔር ቃል የተነገረብን ትንቢት እንዳይፈጸም ጋፖች በጣም እየሰፉ ስጋ ይሄ ዓለም እየወፈረ ይመጣል። አንተ ታካች ይላል። ታካች ሰነፍ ነው። መጸለይ ስንፍና፣ ከእግዚአብሔር ቃል ጋር ህብረት አለማድረግ ስንፍና። እግዚአብሔር መርካቶ ጠብቀሃለሁ ብሎ እኛ ያለነው ሌላ ቦታ፣ እግዚአብሔር ቤቱ ላይ ታገለግላለህ ብሎ ይነግረናል። እኛ ያለነው ሌላ ቦታ፣ ሌላ ዙረት፣ ሌላ ዓለም ውስጥ፣ ሌላ ስብስብ ውስጥ፣ ሌላ ህይወት ውስጥ፣ ሌላ ቋንቋ ውስጥ። የተነገረብን ትንቢት በቦታው ይጠብቀናል። ቦታው ላይ መድረስ የኛ ፋንታ ነው። ወርድ ወጥቶብን ወርድ ይጠብቀናል። ያንን ወርድ ለመያዝ ለመጨበጥ ከኛ ይሄ ነገሮች ይጠብቃል። አትስነፍ፣ ታካች አትሁን። ጥቂት እንቅልፍ እያልክ አታንገላጅጅ። ይመጣብሃል። ውንብድና እንደ ወንበዴ ይመጣብሃል። ምን? ድህነት፣ አለመስራት፣ አለመከናወን፣ ቃሉ ስጋን አለማልበስ ይመጣብሃል። እግዚአብሔር ለዘላለም የተባረከ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስም ስንፍና ከላያችን ላይ የተመታ ይሁን። እንደ ኢየሱስ ክርስቶስ በጎ ወታደር እንድንሆን የእግዚአብሔር ጸጋ ይርዳን። በጎ ወታደር አይታችኋል። ሌሊት ይነሳል፣ ቀን ይነሳል። ፊሽካ በተነፋ ጊዜ ቆይ ልተኛ ብሎ ነገር የለም። ውትድርና ፊልሞችን ማየት ነው። የውትድርና ስፖርቶችን ማየት ነው። ወታደር ይለዋል። ኢየሱስ ክርስቶስ ወታደር ነው። ጳውልም ለጢሞቴዎስ የሚነግረው እንደ ኢየሱስ ክርስቶስ በጎ ወታደር የቆረጠ ለዓላማው የተሰለፈ ለዓላማው የጸና ለተነገረበት ቃል ፊተኛ የሆነ የተነገረውን ቃል አካል የሚያለብስ እንዲሆን ጳውል ለጢሞቴዎስ ይነግረዋል። እኔ ነኝ የዘንድሮ ጢሞቴዎስ። እኔ ነኝ የተነገረብኝ ቃል አካል እንዲለብስ መሮጥ ያለብኝ፣ መታከትን አስወግጄ መበርታት ያለብኝ፣ መጽናት ያለብኝ፣ ማየል ያለብኝ፣ መጾም መጸለይ ያለብኝ፣ ከእግዚአብሔር ቃል ጋር ህብረት ማድረግ ያለብኝ፣ ከእግዚአብሔር መንፈስ ጋር ከእግዚአብሔር ጋር ህብረት ማድረግ ያለብኝ። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ለዘላለም የተባረከ ይሁን። እንዲሁም በመጨረሻ ኤልሳን እንመለከታለን። ፕሮፌቲክ ዌይ፣ ፕሮፌቲክ ዳይሜንሽን እንመለከታለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። አንደኛ ነገሥት ምዕራፍ 19 እንመለከታለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ነገስታት መጽሐፍ እግዚአብሔር ስሙ ለዘላለም የተባረከ። አንደኛ ነገሥት ምዕራፍ 19 እንደምታውቁት ይህ ቦታ ኤልያስ ኮበለለ፣ አገልግሎት በቃኝ አለ። አሁን አገልግሎቱን ሊያስረክብ ነው። እግዚአብሔር ስሙ የተባረከ ይሁን። አንደኛ ነገሥት 19 ከ15 እስከ 16 እንደዚህ ይላል። ኤልያስም ወደ ኮሬብ ተራራ ኮበለለ፣ እግዚአብሔር ተገለጠለት። እግዚአብሔር ምን ነው አለው? አገልግሎት በቃኝ አለው። ኦኬ፣ አገልግሎት ከበቃህ እንደዚህ አድርጋ ነው። ስሙ ለዘላለም የተባረከ ይሁን። አሁን ኤልሳ ሊመጣ ነው። ኤልሳ በኤልያስ ቦታ እንግዲህ ሰው ሊሾም ነው። እስቲ እንመልከተው። 19:15 አንደኛ ነገሥት። እግዚአብሔር እንዲህ አለው፣ በመጣበት መንገድ ተመልሰህ ወደ ደማስቆ ምድረ በዳ ሂድ። እዚያ ስትደርስ አዛሄልን በሶርያ ላይ እንዲነግስ ቅባው፣ እንዲሁም የናሜሴን ልጅ ኢዩን በእስራኤል ላይ እንዲነግስ ቅባው። ደግሞም ነቢይ ሆኖ በእግርህ እንዲተካ የአቤል
መሐላን ሰው የሳፋጥን ልጅ ኤልሳን ቅባው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። አሁን ኤልሳ ፕሮፌት ዓለም ላይ ተጠርቷል። አሁን ኤልሳ መንፈስ ዓለም ላይ ድምፅ ወጥቶበታል። ኤልሳ ግን በራሱ ዙሪያ በራሱ ላይ እየሰራ ያለ ሰው ነው። ስሙ ለዘላለም የተባረከ ይሁን። አሁን ደግሞ እዛው ብዙም ሳንሄድ ቁጥር 19 ላይ እንደዚህ ይለናል። ስለዚህ ኤልያስ ከዛ ተነስቶ ሲሄድ የሳፋጥን ልጅ ኤልሳዕ 12 ጥማድ በሬ አውጥቶ ራሱ በ12ኛው ጥማድ በሬ ሲያርስ አገኘው። ኤልያስም ወደ እርሱ ወጥቶ መጎናጸፊያውን በላዩ ላይ ጣለበት። የፕሮፌሲ መንገዶች በተለያየ መንገዶች ናቸው። አሁን ግን ለኤልሳ የደረሰው ፕሮፌሲ ምንድን ነው? መጎናጸፊያ በላዩ ላይ ተጣለበት። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ከዚህ ሰዓት ጀምሮ ኤልያስ በአውሎ ነፋስ ወደ ላይ እስከሚያደርግበት ቀን ድረስ ኤልሳ እግር በእግር ነው የሚከተለው። ኤልሳ ዝቅ ብሎ ነው ያንን ቅባት ሲያገለግል የነበረው። አንታከት፣ አንስነፍ። ወርድ ከወጣብን ጀምሮ፣ ትንቢት ከወጣብን ጀምሮ፣ የእግዚአብሔር ቃል አካል እስከሚለብስ ድረስ፣ መንፈስ ቅዱስ እስከሚጎበኘን ድረስ፣ መልእክተኛ መጥቶ የእግዚአብሔርን ዓለም እስከሚያገናኘን ድረስ፣ እግዚአብሔርን በመንፈሱ በኩል በኢየሱስ ክርስቶስ በመንፈሱ በኩል እስከሚገናኘን ድረስ እንደ ኤልሳ ዝቅ ብለን እንከተል። እንደ ኤልሳ ዝቅ ብለን እግር በእግር እንከተል። እግዚአብሔር ስሙ የተባረከ ይሁን። ዋጋ ያስከፍላል በጣም። ጥግር ያስከፍላል በጣም። ራስን መግደል አለብን በጣም። የስጋን መሻት መግደል አለብን በጣም። ብዙ ነገሮችን ሊያሳጣን ይችላል። አዎ እያጣን ነው፣ ልክ ነው። ግንስ ያጣናቸውን የተወሰዱብን ዘመናት የሚመስሉን፣ የተወሰዱብን ሰዓት፣ የተወሰዱብን ነገሮች ሁሉ የሚመስልብን ቁጥር ስፍር በማንቆጥረው በማንሰፍረው ልክ እግዚአብሔር ሪዋርድ ያደርገናል። ለምን? ቅባቱ ነው። ለምን? ወርዱ ነው። ለምን? አገልግሎታችን ነው። ስሙ ለዘላለም እግዚአብሔር ይከሳል። የካሳ ዘመንን ያመጣል። ያሁላ ጥማት ትቶ፣ ያሁላ የእሱን ነገር ትቶ፣ እርሻውን ትቶ ተከተለው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኤልያስ በአውሎ ንፋስ የሚወሰድበት ጊዜ እንመለከታለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሁለተኛ ነገሥት 2 ቁጥር 9 ኤልሳዕ እግር በእግር የተከታተለው እንደምታውቁት ባህር ተሻገሩ። እዚህ ጋር የሚቀበልበት ቦታ ነው። እግዚአብሔር ስሙ ምድረ በዳ ላይ አልቀረም። በሬዎቹን አርዶ ጊዜውን ሰውቶ ሕይወቱን ያን ሁላ ሰውቶ እጅ አስጣጥቦ እጁን አጥቦ ከኤልያስ ጋር ብዙ ዋጋ ከፍሎ ምድረ በዳ ላይ ጥሎት አልሄደም። እግዚአብሔር ዝም አላለውም። መጎናጸፊያውን ሲረከብ እንመለከታለን። እርሻ ቦታ ላይ እያለ ያቺ እላዩ ላይ የተጣለችው መጎናጸፊያ እዚህ ቦታ ላይ እጁ ላይ ሲገባ እንመለከታለን። እጃችን ይገባል። ድካም ከኛ ይወሰድ፣ መታከት ከኛ ይወሰድ፣ ስንፍና ከኛ ይወሰድ። ለተነገረብን ቃል እንደ በጎ ወታደር እናገልግል፣ እንጩ፣ እንጸልይ፣ መንገዱን እንሂድ፣ ከእግዚአብሔር ቃል ጋር ህብረት እናድርግ። መከልከል ያለብንን ነገር ከአፈ ታሪክ ምናምን ከአሮጊቶች፣ ከዝሙት፣ ከኃጢአት፣ ከወሬ፣ ሰው ከማማት እንመለስ። ከእግዚአብሔር ጋር ዕለት ዕለት ህብረት እናድርግ። እንደዚህ ሆነ። ቁጥር 9 እስከ 15 ሁለተኛ ነገሥት ቁጥር 9 እስከ 15 እንደዚህ ነው። ከተሻገሩ በኋላ ኤልያስ ኤልሳዕን ካንተ ከመወሰደ በፊት ምን ላደርግልህ እንደምትፈልግ ንገረኝ አለው። አሁን ሊወሰድ ነው። አሁን ሊሄድ ነው። ስሙ ለዘላለም ይባረክ። ኤልሳዕም እንደዚህ አለው፣ መንፈስህ በእጥፍ እንዲያድርብኝ እለምንሃለሁ ብሎ መለሰ። እግዚአብሔር ስሙ የተባረከ ነው። ኤልሳዕም አስቸጋሪ ነገር ጠይቃል። ይሁን እንጂ እኔ ከአንተ ስወሰድ ብታየኝ እንዳልከው ይሆናል፣ አለዚያ ግን አይሆንም አለው። ኪፕ ፎከስ። የተነገረብህ ነገር ላይ ፎከስ አድርግ። ትንቢት ላይ ፎከስ አድርግ። ሌሎች ነገሮች ላይ ፎከስ አናድርግ። ኢንተርኔት ሰዓታችንን አይብላው። ቲክቶክ ሰዓታችንን አይብላው። ዓለም ሰዓታችንን አይብላው። ስጋ ሰዓታችንን አይብላው። እኔን ተመልከት ነው የሚለው። እስከ መጨረሻው ድረስ ኤልያስ የሚለው እኔን ተመልከት። ምንም አስቸጋሪ ነገር ብትጠይቅም ሰምቼ የማላቀውን አስቸጋሪ ነገሮች እንደዚህ አይነት ቅባት ሰምቼ ባላቅም የጠየቀውን ግን እግዚአብሔር ያከናውንልሃል።
የጠየቅከው ግን ይሆንልሃል። ምን? እስከ መጨረሻው ፎከስ ኦን ሚ፣ እስከ መጨረሻው እኔን ተመልከት። እያዘገሙ ሲነጋገሩ ሳለ የእሳት ሰረገላና የእሳት ፈረሶች ድንገት በመካከላቸው ገብቶ ሁለቱን ለዩአቸው። ኤልያስም በአውሎ ነፋስ ወደ ሰማይ አረገ። ኤልሳም ይህን አይቶ አባቴ አባቴ የእስራኤል ሰረገሎች ፈረሰኞች ብሎ ጮኸ። ዳግመኛ ኤልያስን አላየውም። ከዚያም የገዛ ልብሱን ይዞ ከሁለት ቦታ ቀደደ። እርሱም ከኤልያስ የወደቀውን ካባ አነሳ፣ ተመልሶ በዮርዳኖስ ወንዝ ዳር ቆመ። ከኤልያስ የወደቀውን ካባ ይዞ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነህ አለ። ውሃው ሲመታው በግራና በቀኝ ተከፍሎት ተሻገረ። ከኢያሪኮም መጥተው ይህን ያዩ የነበሩ የነቢያት ወገኖች የኤልሳ መንፈስ በኤልያስ ላይ አርፏል አሉ። ሊገናኙት ሄደው በፊቱ ወደ መሬት ዝቅ ብለው እጅ ነሱ፣ መሰከሩ። ካባው መጎናጸፊያው በሱ ላይ መጥቷል። የተነገረብህ ቃል በአንተ ላይ ይመጣል። የተነገረብኝ ቃል በእኔ ላይ ይመጣል። እስከ መጨረሻ የጸና ይወርሳል። እስከ መጨረሻ የጠበቀ በእግዚአብሔር መንገድ የታገሰ የጠበቀ የትንቢቱን ቃል እላዬ ላይ አካል አለብሳለሁ። እላይሽ ላይ አካል ታለብስያለሽ። ዘማሪ ነሽ መሆንሽ አይቀርም። አገልጋይ ነህ መሆንህ አይቀርም። ቢዝነስማን ነህ መሆንህ አይቀርም። እግዚአብሔር የተነገረብህ ቃል እላይህ ላይ አካል ይለብሳል። ግንስ መጽናት፣ መከታተል፣ ፎከስ ኦን ዘ ወርድ፣ ፎከስ ሆሊ ስፒሪት፣ ፎከስ ቱ ጂሰስ። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ለዘላለም የተባረከ ይሁን። ስሙ ለዘላለም ከፍ ያለ ይሁን። ስለዚህ እነግራችኋለሁ የተነገረብን ቃል ኦልሬዲ መንፈስ ዓለም ላይ አለ። ኦልሬዲ አካል ማስያዝ እኛን ነው የሚጠብቀው፣ ሌላ ማንንም አይደለም። ማንም አያለብስልኝም፣ እኔን ነው የሚጠብቀው። የሚከፈለውን ዋጋ ሁሉ እንክፈል። መተው ያለብን ሁሉ እንተው። ማስቀረት ያለብን ሁሉ እናስቀር። ስንፍናን እናስወግድ፣ እንትጋ። እንደ አባቶች ይኸው የተነገረ ቃል ለብሷል። የተነገረ ቃል አካል አስይዘዋል። ኢየሱስም አስይዟል። መንገዳችን እሱ ነው። ከኔ ተማሩ ነው የሚለን። ኢየሱስ ምን ሆነና? ስለ እኔ ነው፣ ስለ አንተ ነው፣ ስለ አገልጋዮቹ ስለ ባሪያዎቹ ነው። ቀዳሚ ሆኖ ነው እኔን ተመልከቱ ነው የሚለን። ስሙ ለዘላለም ይባረክ። ፖል፣ ቲሞቲ፣ እግዚአብሔር ሰው ኤልሳ፣ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር ይረዳናል። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ ስምህ ይባረክ። ስለምትረዳን ተባረክ። ስለምታገዘን ተባረክ። ቃልህ አካል ስለሚለብስ እናመሰግናለን። ስለምታበረታን እናመሰግናለን። ስለምታሮጥን እናመሰግናለን። መጣል ያለብን የዓለም ምኞትና ሐሳቧን ጥለን ወደ አንተ ስለምንሮጥ እናመሰግናለን። በፊትህ ስለምንገኝ እናመሰግናለን። እግዚአብሔር ሆይ የተነገረው ቃል አካል ስለምታለብስ እናመሰግናለን። በኢሳይያስ 55 ላይ የተናገርኩት ቃል በውስጤ ያለውን የፈለግኩትን አከናውኖ ወደ እኔ ይመለሳል፣ እንደ ዝናብ ነው እንዳልክ እግዚአብሔር አባቶች ስምህ ይባረክ። 55:11 ላይ እግዚአብሔር ስምህ ይባረክ። ቃልህ ያከናውናል፣ ቃልህ ይፈጽማል፣ አይገደምም። ነገር ግን እግዚአብሔር አባቶች እኔን የሚጠብቅ ነገሮች አሉ። ማስተካከል እንድችል፣ ነፍሴ መስተካከል እንድትችል እግዚአብሔር ሆይ እርዳኝ። መገሰጽ ካለብህ ገስጸኝ፣ መናገር ካለብህ ተናገረኝ። ማስተዋል እንድችል፣ ማየት እንድችል እርዳኝ። ቃልህ የሚታሰር አይደለም፣ ቃልህ ይፈጸማል። እግዚአብሔር ሆይ ስምህ ይባረክ። እናመሰግናለን፣ እናከብራለን፣ ከፍ እናደርጋለን። በልጅህ በጌታ በኢየሱስ ክርስቶስ ስም ለዘላለም ተባረክ።